ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳነን ባለንበት ሰዓት አቆጣጠር የዛሬ ሰኔ 5 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ጥቃት የነጌታቸው ረዳ ጦር የዓለም አቀፉ ተቋም ስጋት የይስሙላው ምርጫና ያገዛዙ ግምገማ የፋኖ የከተማ ኦፕሬሽን የተጋነነው ክፍያና አሽከርካሪዎች ቅሬታ የትሌት ተዋግድ ተረኝነትና የበጀት ድልድል ቅሬታ ደቡብ አፍሪካና ህዝባዊ ምላሹና እግር ኳስ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በባንዳ ሚሊሻዎችና በነ ጌታቸው ረዳ በሚመራው የስምረት የትግራይ ሰላም ሰራዊት ላይ ያነጣጠረ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር 14ኛ ክፍለ ጦር አካል የሆነችው ሁለተኛ ማንኩሽ ሻለቃ በዋግምራ ብሔረሰብ አስተዳደር ዞን መቀመጫ ሰቆጣ ከተማ በስተደቡብ ምስራቅ 35 ኪሎ ሜትር ርቀት ከምትገኘው ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በመግባት የሰነዘረችውን ጥቃት ተከትሎ ሻለቃው ድል መቀዳጀቷን ዛሬ ሰኔ 5 ቀን 2018 የእዙ ህዝብ ግንኙነት ባወጣው መረጃ አስታውቋል። በዛሬው ዕለት ከንጋቱ 10 ሰዓት እስከ ረፋዶ 4 ሰዓት በተደረገው በዚህ የደፈጣ ድንገተኛ ሽምቅ ውጊያ ከበባ በማድረግ በማፈን እንዲሁም የተጠና ጥቃት በመሰንዘር በአገዛዙ ባንዳ ሚሊሻ አባላትና ራሳቸውን ስምረት ብለው በሚጠሩት በጌታቸው ረዳ የሚመሩ ኃይሎች ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ በጠላት ላይ ድል መጎናጸፉን ጠቅሷል። ራሱን ስምረት ብሎ የሚጠራው ኃይል ሞርተር 82 ወደ ሐሙሲት ከተማ 2 ጊዜ በማስወንጨፍ ንጹሃንን የጨፈጨፈ ሲሆን በተወረወረው ቅንቡላ 6 ንጹሃን ውድ ህይወታቸውን ሲያጡ ከ15 በላይ ንጹሃን ላይ ከባድና ቀላል አካል ጉዳት እንደደረሰባቸው ወደ ሰቆጣ ሆስፒታል ሪፈር የተባሉ የዓይን እማኞች መረጃ ማድረሳቸውን እዙ ባወጣው በዚሁ መረጃ ገልጿል። በአገዛዙ ምርጫ ቦርድ ተመዝግቤ በሰላማዊ መንገድ እታገላለሁ የሚለው ከጀርባ የትግራይ ሰላም ሰራዊት የሚባለውን የሚመራው የነጌታቸው ረዳ ቡድን ከአገዛዙ ጋር ግንባር ፈጥሮ በአካባቢ የሚያደርገው ወታደራዊ እንቅስቃሴ ለማምከን በተደረገው ውጊያ 15 የጠላት ኃይል ተደምሶ 6 መቁሰላቸውን 2 ባንዳ ሚሊሻ አባላት የተማረኩ ሲሆን 2 GM3 1 M14 40ና 9 ክላሽንኮቭ በማረክ ወደ ክፍለ ጦሩ ካዝና ገቢ መደረጉን የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞ ራስታው ማስታወቁን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 5 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በከተማ ውስጥ ኦፕሬሽን ድል መቀዳጀቱን አስታውቋል። ትላንት ሰኔ 4 ቀን 2018 ጉለቀላ የ31ኛ ክፍለ ጦር አባል የሆነው ፋኖ ገንዘብ አስፌ በፀሐይ መውጫ ከተማ ሰርጎ በመግባት የአብይ አገዛዝ ስልጣን አስጠባቂ ሰራዊት አመራርን በመደምሰስ 1 ሻምበል መሪ በመማረክ የተሳካ ከተማ ኦፕሬሽን ማድረጉ ተገልጿል። በዚህም 2 ጥቁር ክላሽ፣ 1 የጦር ሜዳ ሬዲዮ፣ 1 መጠባበቂያ የሬዲዮ ባትሪና 1 የመከላከያ አባል መማረክ መቻሉን ገልጿል። በአካባቢው በዚህ ጥቃት የተደመሰሰ የመከላከያ አመራር ከፍተኛ ማዕረግ ያለው መሆኑን የጠቀሰው መረጃ የአገዛዙ ስልጣን አስጠባቂ ጦር ከፍተኛ አመራሮች ይህንን ጥቃት ተከትሎ ድንጋጤ ላይ መውደቃቸውንም ጠቅሷል። የከተማውን ኦፕሬሽን ተከትሎ መሪያቸው መደምሰሱን ምክንያት ማድረግ የአገዛዙ ስልጣን አስጠባቂ ወታደሮች ከአማራ ክልል አስወጡን በሚል ከህዝብ ጋር እያዋጋችሁ ልታስጨርሱን ነው? መቼ ነው ጠረፍ ሄደን ለሀገራችን የምንሞተው? ለፖለቲካ መሞትም ሆነ መቁሰል 5 ዓመት ሙሉ ሰልችቶናል በማለት ጥቃቱን ተከትሎ ከፍተኛ ተቃውሞ ማቅረባቸውን አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ዛሬ ሰኔ 5 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የተባበሩት መንግስታት የህፃናት መረዳጃ ድርጅት በእንግሊዝኛው ምህጻረ ቃል ዩኒሴፍ በኢትዮጵያ በተለያዩ አካባቢዎች የሚስተዋለው ጦርነት፣ ግጭት፣ መፈናቀሎች፣ የአየር ንብረት መዛባትና የኢኮኖሚ ጫናዎች የህዝቡን ተጋላጭነት ይበልጥ እያባባሰው መምጣቱን ገለጸ። በዚህ በፈረንጆቹ ዓመት የሰብአዊ ድጋፍ ያቀረበው የበጀትም ጥያቄ 81 በመቶ ያህሉ እንዳልተሳካለትም ዩኒሴፍም ገለጸ። የመንግስታቱ ድርጅት የመጋቢትና የሚያዝያ ወራትን የ2026 የአውሮፓ አቆጣጠር የሰብአዊ ሁኔታ የሚያሳይ ሪፖርት ያወጣው ዩኒሴፍ በበርካታ የኢትዮጵያ አካባቢዎች ያለው አለመረጋጋት የነዋሪዎችን ኑሮም ከማስተጓጎሉም በተጨማሪ ሰብአዊ ድጋፍ ሰጪዎችም ወደ ተጎዱ ማህበረሰቦችም ተደራሽ እንዳይሆኑ ችግሮችን እየፈጠረ ይገኛልም ብሏል። በግጭቶች፣ በስደተኞች ፍልሰት፣ በአየር ንብረት መዛባትና በኢኮኖሚ ጫናዎች ሳቢያም በኢትዮጵያ ያለው ሰብአዊ ፍላጎትም አሁንም በከፍተኛ ደረጃ ላይ ይገኛል ያለው ዩኒሴፍ በበርካታ ክልሎች ያለው የጸጥታ እክል የዕለት ተዕለት ኑሮን
የእርዳታ አሰጣጠን ሂደትን በይበልጡ እያስተጓጎለ መምጣቱን ገልጿል። ከዚህም በተጨማሪም ከቀጠናዊ መልክዓ ምድራዊ ውጥረት ጋር ተያይዞ እየተባባሰ የመጣውን የኢኮኖሚ ጫና ያመላከተው ዩኒሴፍ በመካከለኛው ምስራቅ ባለው ውጥረት ሳቢያ የተከሰተው የነዳጅ እጥረት በሀገር ውስጥ ያለውን የስራ ማስኪያጃም ወጪ ከፍተኛ ደረጃ የጨመረ ሲሆን የአቅርቦት ሰንሰለቱንም አስተጓጉሎታል ብሏል። በመካከለኛው ምስራቅ ባለው ጦርነትና ውጥረት ምክንያት የተከሰተው የነዳጅ እጥረት የናፍጣ ዋጋን በ26 በመቶ እንዲጨምር ያደረገ ሲሆን ይህም የትራንስፖርትና የዱቄትም ወፍጮችን የአገልግሎት ዋጋም ከፍ በማድረግ የምግብ አቅርቦት ሰንሰለትን በማስተጓጎል በሰብአዊ እርዳታ እንቅስቃሴዎች ላይም ከፍተኛ ችግር ፈጥሯል ሲል በሪፖርቱ ላይ ዩኒሴፍ ገልጿል። የእርዳታ ገንዘብ አቅርቦትን በተመለከተም ዩኒሴፍ የ2026 የህፃናት ሰብአዊ ተግባራት ጥሪ በኢትዮጵያ ያሉ ተጋላጭ ህፃናትን ቤተሰቦቻቸውን ለመደገፍ 401.5 ሚሊዮን የአሜሪካን ዶላር የሚሻ ቢሆንም እስካሁን የተገኘው ግን ካለፈው የፈረንጆቹ የ2025 የተላለፈውን በጀት ጨምሮ 74.5 ሚሊዮን ዶላር ብቻ በመሆን የ327 ሚሊዮን ዶላር አካባቢ የባጀት ጉድለትም እንደተከሰተበትም ስጋቱን ገልጿል። አገዛዙ የስሙላ ምርጫውን ተከትሎ ከታጣቂዎች ጋር ወግነዋል በሚል በአጃቢነት የተሳተፉ ተቃዋሚዎችን ጭምር ወነጀለ። በምርጫው ተሳክቶልናል በማለት በአደባባይ የተጋለጠውን የስሙላ ምርጫ አስታኮ ያቀረበው ግምገማ መጪው ጊዜ የከፋ መሆኑን ግልጽ ማሳያ ነው ተብለዋል። ገዢው ብልጽግና ፓርቲ በበላይነት የተቆጣጠረውና ከምርጫው ቀን በፊት ምርጫውን ለማስፈጸም ተልዕኮ የተሰጣቸው ምርጫ አስፈጻሚዎች የተባሉት የራሱ የገዢው ብልጽግና ፓርቲ አባላት ተመልምለው በምርጫ ቦርድ አማካኝነት ስልጠና ወስደዋል በሚል የተበተኑ ሲሆን የተፈጸሙ የምርጫ ዘረፋዎችን አገዛዙ ብቻውን ሮጦ አሸነፍኩ ለማለት የተዘጋጀበትን አጠቃላይ ምርጫ ተከትሎ በአዲስ አበባ ከተማ ምርጫው ተሳክቶልናል በሚል የግምገማ ሰነድ አዘጋጅቶ ተቃዋሚዎችን ምርጫውን በአጃቢነት የተሳተፉ ተለጣፊዎቹ ብቻ ሳይሆን ሕዝብ ይጠብቃቸው የነበሩ ጥቂት ተቃዋሚዎች ጭምር በዚሁ ግምገማ ሰነድ ተነስተዋል፣ ከአፍራሽ ኃይሎች ጋር በመሆን ተንቀሳቅሰዋል በማለት በአጃቢነት አብረው ምርጫው የተሳተፉትን ጭምር ወንጅለዋል። የስሙላ ምርጫው ይበልጥ የተጋለጠበት በአዲስ አበባ ጭምር 2-3 ካድሬዎች ከአዲስ አበባ ዙሪያ ጭምር እየመጡ የመረጡበት አስመራጭም ተመራጭም መራጭም በመሆን ገዢው ብልጽግና ፓርቲ የህዝብ ድምፅ እየዘረፈበትና ለተቃዋሚዎች ተሰጡ የተባሉ ድምፆችን ጭምር በማበላሸት በጫና ብልጽግና ፓርቲን እንዲመርጡ በማድረግ አስቀድሞ ኮሮጆ በመሙላት ጭምር የተጋለጠው ምርጫ ህጋዊና ዲሞክራሲያዊ ሂደትን ለማጠናከር ይረዳል በማለት በዚሁ በእነ አዳነች አቤቤ የአዲስ አበባ ከንቲባ አማካኝነት በከተማው የብልጽግና መዋቅር እየተበተነ ያለው የግምገማ ሰነድ ከምርጫው በፊት የነበሩ የስሙላ ክርክር መድረኮችን ጭምር በጠላትነት መፈረጁ ይኸው ሰነድ ያሳያል። በሚዲያ በተደረገው የምርጫ ክርክር ወቅት አብዛኞቹ ተፎካካሪ ፓርቲዎች ያላቸውን የፖሊሲ አማራጭ ይዘው ከመቅረብ ይልቅ የፓርቲያችንን ጥንካሬ በማድበስበስና ጉድለቶችን አጉልቶ በማውጣት ፍላጎታቸውን ለማሟላት የቻሉትን በሙሉ አድርገዋል። ከዚህ ያለፍ ሲልም በዋናነት የጽንፈኝነት የነጠላ ትርክት አዙሪት በማክረር የጥርጣሬና የጥላቻ ፖለቲካ እንዲቀጥል ሲሰሩ የነበሩ መሆናቸውን በአደባባይ ለህዝቡ አሳውቀናል፣ ህዝቡ ከጎናችን በመሆኑ አሸንፈናል በማለት ራሱን ለማታለል የሞከረው ገዢው ብልጽግና ፓርቲ እንደ ኢዜማ ያሉ ተለጣፊ ፓርቲዎችን በአዎንታ በምርጫ የተሳተፉና ከፓርቲያችን ጋር በትብብር ለመስራት ፍላጎት የነበራቸው ሲል የመደባቸው ሲሆን በሁለተኛ ደረጃ ያስቀመጣቸው ፓርቲዎች በምርጫ ሂደት በአዎንታዊና አሉታዊ ሚና መካከል ሲዋልሉ የነበሩና ሶስተኛ ያላቸው የአፓና እናት ፓርቲን ጨምሮ ትብብር ለኢትዮጵያ የተካተቱበትን ይመለከታል የተባለው ከአፍራሽ ኃይሎች ጋር በመሆን የሚንቀሳቀሱ የፖለቲካ ገበያተኞች በማለት የፈረጃቸው ሲሆን ከይስሙላ ምርጫ ውጤት በኋላ በእነዚህ ኃይሎች ላይ ለመዝመት ፍላጎት እንዳላቸው ሰነዱን መሰረት ያደረጉ አስተያየቶችን መውጣት ጀምረዋል። በምርጫው አስቀድሞ ምርጫውን ለመዝረፍ ያደረገው ጥረትና የተቀናጀ ስራ ምርጫውን ሙሉ ለሙሉ መቆጣጠር መቻላቸውና ማሸነፋቸውን የምርጫ ድርብ መንትያ ግቦቻችን ውጤታማ ናቸው ማለት በዚሁ ሰነድ በስፋት ገምግመዋል። በዚሁ ሰነድ አማካኝነት የገዢው ብልጽግና ፓርቲ አመራሮችና አባላት ሰባተኛው ሀገራዊና ክልላዊ ምርጫ በአደረጃጀት መምራት አለብን በሚል አስቀድሞ በእቅድ ያቀረቡትን ምን ያህል አሳክተናል የሚል አጀንዳ የቀረጹ ሲሆን እያንዳንዱ አባል ከነበረው ተሳትፎ አንጻር አጠቃላይ ምርጫ ስራ የተመራበት መንገድ በጥንካሬና በጉድለት ከሰባተኛ ሀገራዊ ና ክልላዊ ምርጫ የተወሰዱ ትምህርቶችና የቀጣይ አቅጣጫዎች በሚል ውይይትና ግምገማቸውን ለማድረግ ሰነዱ መነሻ እንደሚሆን መገለጹን ከዚሁ ሰነድ ለመረዳት ተችሏል። አገዛዙ ምርጫውን ለመቆጣጠር አስቀድሞ የራሱን ካድሬዎች በምርጫ አስፈጻሚነት መመልመሉና የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ በመሆኑ ወቀሳ የሚቀርብበት ምርጫ ቦርድ እነዚህኑ ተቀብሎ በምርጫ አስፈጻሚነት መበተኑ በአዲስ አበባ የምርጫ መስጫውን ጊዜ በማራዘም ከአዲስ አበባ አላግባብ ወደ ኦሮሚያ የተካለለውን ጨምሮ ሸገር ከተባለው ከተማና ክልሎችም መራጮ
መራጮችን ጭምር በማምጣት በድጋሚ እንዲመርጡ የተደረገበትን አሰራር ቦርዱ አይቶ እንዳላየ በመሆን ያገዛዙን ህገወጥ ምርጫ ህጋዊ ለማድረግ የሚያደርገው እንቅስቃሴ ወደፊት በህግም በኋላ በታሪክም ቦርዱና የቦርዱን መሪዎች እንደሚያስጠይቅ ተደጋግሞ የተጠቀሰ ይገኛል። የኢትዮጵያ ባለስልጣናት አንዲት ፈረንሳይት ጋዜጠኛን ማባረራቸውን ቀጣሪዋ ድርጅት አስታወቀም። ለጋዜጠኛዋ መባረር ምክንያት አለመገለጹም ተጠቆመ። ላክሮክስም ለተባለው ጋዜጣም ካለፈው 3 ዓመት ጀምሮ በኢትዮጵያ ውስጥ ስትሰራ የነበረችው የ30 ዓመቷም ኦጉስቲን ፓስሌ መባረሯን ቀጣሪዋ ድርጅት ለመገናኛ ብዙሃን አስታውቋል። የካቶሊካዊትም ጋዜጣ የሆነው ለዚህ ተቋም ስትሰራ የነበረችው ጋዜጠኛ ኦጉስቲን በዚህ ሳምንት ውስጥ ከኢትዮጵያ ለመባረሯ ምክንያት አለመታወቁን የገለጸው የጋዜጣው የውጭ ጉዳይ ክፍል ኃላፊ ቶማስ ሃምተን ጋዜጠኛዋ በኢትዮጵያም ቆይቷም ስራዋን ከማከናወን ውጪ የፈጸመችው የህግ ጥሰት የለም፣ በተወሰደው ውሳኔም በእጅጉም ተደናግጠናል፣ እርምጃውን በነጻ ፕሬስ ላይ የተሰነዘረ አላስፈላጊ እርምጃ ነው በማለትም ተቃውሞውን ገልጿል። የስራ ፈቃዷም ተሰርዞ ወደ መጣችበት አገር እንድትመለስ የተደረገችው ጋዜጠኛዋም ፓስሊ ለኤፍፒ በሰጠችው አስተያየት በዚህ ወር ውስጥ ወደ ሰሜን ኢትዮጵያም ትግራይ ክልል ተጉዛ እንደተመለሰች ከመገናኛ ብዙሃን ተቆጣጣሪው የኢትዮጵያ ሚዲያ ተቆጣጣሪ ባለስልጣን በኩል የፖለቲካዊና ደህንነት መረጋጋት ከሌለበትም ስፍራም እንዴት ሄደሽ ተዘግቢያለሽ የሚል ብርቱ ትችት እንደገጠማትም አስታውቃለች። በኢትዮጵያ ውስጥ ህጋዊ ፍቃድ ያላቸው ጋዜጠኞችም ትግራይ ክልልን ጨምሮ ተዘዋውረው የመዘገብ መብት ቢኖራቸውም በደህንነት ሽፋን የጉዞ ክልከላም ሲጣልባቸው መመልከቱን የገለጸው ዘገባው አንድ የአጃንስ ፍራንስ ፕሬስ ዘጋቢ ባለፈው የካቲት ወይም በፈረንጆቹም ፌብሩዋሪ 2026 ወደ ትግራይ ክልል ሽሬ ከተማ በአውሮፕላን እንዳይሄድ የቦርዲንግ ማለፊያ መከልከሉን በህግ ያልወጣም ህግም እንዳለ ተደርጎ መከልከሉም አውስቷል። የፕሬስ ነጻነት ከጊዜ ወደ ጊዜም እያሽቆለቆለ እንደመጣባት በሚነገረው ኢትዮጵያ ውስጥ እንደ ዓለም አቀፉ ድንበር የለሽ የጋዜጠኞች ተቋም ድርጅት ሪፖርተር ዊዛውት ቦርደር መስፈርት ኢትዮጵያን ከ180 የዓለም ሀገራት 148ኛ ደረጃ በመያዝ በዓለም ላይ ለጋዜጠኞች ከማይመቹ እጅግ አስቸጋሪ አገሮች መካከል መድቧታል። ኢትዮጵያም ለሱዳን አማጽያን አርኤስኤፍ የስልጠና ማዕከል ትሰጣለችም የሚል ዘገባም ሮይተርስ የዜና አገልግሎት ማሰራጨቱን ተከትሎ የጋዜጠኛው ፍቃድ መሰረዙ የጀርመን ራዲዮ 2 ወኪሎችም በኢትዮጵያም የቢቢሲ ኮረስፖንደንት ፍቃዳቸው አለመታደሱ ይታወሳል። የነበልባል ክፍለ ጦር ቃኞች በብልጽግናው ጥምር ሰራዊት ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ቃኞች በብልጽግናው ጥምር ስልጣን አስጠባቂ ኃይል ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን ዛሬ ሰኔ 5 ቀን 2018 የዕዙ ህዝብ ግንኙነት ባወጣው መረጃ አስታውቋል። ከሰም 2ኛ ኮር ነበልባል ክፍለ ጦር በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ከአረርቲ ከተማ ወጥቶ የደፈጣ ጥቃት ለመሰንዘር በተንቀሳቀሰው የአገዛዙ ስልጣን አስጠባቂ ጥምር ጦር ላይ የደረሰውን ወታደራዊ መረጃ መሰረት አድርጎ በወሰደው ያልታሰበ ጥቃት ድል መቀዳጀቱን አስታውቋል። የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቃ ፋኖች የጠላትን እንቅስቃሴ አስቀድሞ በጸረ መረጃ በመጥለፍ ቀድሞ ቦታ ይዘው በመጠበቅ ለደፈጣ ሲተለተል በመጣው የአገዛዙ ጥምር ኃይል ላይ ጥቃት ሰንዝረው ድል መቀዳጀታቸውን አስታውቋል። ነበልባል ክፍለ ጦር አካል ከሆነችው ነብሮ ሻለቃ ፋኖች በተገኘው መረጃ በዚህ የተጠና የደፈጣ ጥቃት ስማቸው ያልተጣራ 2 ባንዳ የሚሊሻ አባላት ወዲያው ሲደመሰሱ በሌሎች በቁጥር ያልታወቁ ላይ ከባድና ቀላል የመቁሰል አደጋ መድረሱን አስታውቋል። የነበልባል ክፍለ ጦር ቃኝና መሐንዲስ ፋኖ ሸማቂዎች የጣለባቸውን ወታደራዊ ግዳጅ በስኬት አጠናቀው ያለምንም የሰውና ንብረት ጉዳት ወደ ቀጠናቸው በሰላም መመለሳቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ እየፈራረሰ የሚገኘው የብልጽግናው አገዛዝ ስልጣን አስጠባቂ ጥምር ኃይል ፋኖን መቀላቀሉን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ባወጣው ተጨማሪ መረጃ ገልጿል። የዕዙ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ዛሬ ሰኔ 5 ቀን 2018 እቴጌ ጣይቱ ክፍለ ጦር የጠላትን ኃይል በመፈረካከስ ጠላት ያለ አፈሙዝ ገዝግዛ እየጨረሰች ይገኛል። በዚህ አንድ የአድማ ብተና አባል የሆነውን ስመኘው ማናለ የተባለን አልዩ አምባ ከ29ኛ ሻለቃ አንድ ክላሽንኮቭ መሳሪያ ከ120 ተተኳሽ ጋር በመያዝ በትላንትናው ዕለት ክፍለ ጦሩን መቀላቀሉን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 5 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ አገዛዙ ስልጣን
ስልጣን አስጠባቂ ወታደሮች ዛሬም ፋኖን መቀላቀላቸው መቀጠሉን ምኒልክ ህዝብ በበኩሉ ባወጣው ተጨማሪ መረጃ ገልጿል። የህዙ 303ኛ ኮር 81ኛ ክፍለ ጦር በሚንቀሳቀስበት መቄት ወረዳ በዋና ወልዲያና ባህር ዳር መስመር 015 ቀበሌ ደብረ ዘቢጥ አካባቢ ያገዛዙ ወታደር የሆነው የ65ኛ ክፍለ ጦር የ3ኛ ሻለቃ ኦርዲናንስ መምሪያ ኃላፊ መሰረታዊ ወታደር ዮሴፍ አበበ የራሱን አንድ ጥቁር ክላሽና የጓደኛውን ጥርጥር ክላሽ በድምሩ 2 ጥቁር ክላሽ 800 ፍሬ ተተኳሽ ጥይትና 2 ቦምብ ከነሙሉ ትጥቁ ይዞ ፋኖን መቀላቀሉን አስታውቋል። ሌሎች ጓዶቹም የሱን ፈለግ እንዲከተሉና ህይወታቸውን እንዲያድኑ ጥሪ ማቅረቡ ተገልጿል። ይህ በእንዲህ እንዳለ የአማራ ህዝብ ላይ ጥላቻ ያለው አገዛዝ ላስታ ወረዳ 024 ቀበሌ ዳቦ ከተማ ንጹሐን ግለሰቦች ላይ ያነጣጠረ ጥቃት ፈጽሞ ጉዳት ማድረሱን ምኒልክ ህዝብ ባወጣው ተጨማሪ መረጃ ገልጿል። ወጣት ጌትነት አበባው የተባለ ዳቦ ከተማ ነዋሪ የፋኖ ቤተሰብነ በሚል በሰላም ከሚንቀሳቀስበት በመጥለፍ 2 አይኑን ጨምሮ በአፍና በአፍንጫው እንጨትና ሳንጃ በመክተት ከሰብና የጎደለው አሰቃቂ ድርጊት እንደፈጸሙበት ታውቋል። ወላጅ ቤተሰቦቹ ይህንን ድርጊት ሲፈጽም ቢመለከቱም ዋይታና ጫጫታ ጸጉር ከመንጨት ያለፈ ትርፍ እንዳልነበራቸው የከተማ ነዋሪዎች መግለጻቸውን የጠቀሰው መረጃ በመጨረሻ ፋኖ ወደ አካባቢው ሲንቀሳቀስ ወጣት ጌትነት አበባውን ገለናል ብሎ ወደ መደበቂያው ላሊበላ ከተማ የጠላት ኃይል ፈርጥጦ መሄዱን አፋብን ወሎ ቤተ አማራ ምኒልክ 303ኛ ኮር ህዝብ ግንኙነት ዛሬ ሰኔ 5 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የተሽከርካሪ ባለንብረቶች አንድ ጎማ ለመቀየር ዕቁብ እየገባ ያለንና ነዳጅ ለመሙላት ተቸግሮ እያለቀሰ ላለ አሽከርካሪ ለሰሌዳ ይህን ያህል ዋጋ ማስቀመጥ ፍትሐዊነት የራቀው ነው በማለት ተቃውሟቸውን አሰምተዋል። የአገሪቱን ሀብት በብልጭልጭ ፕሮጀክትና በጦርነት የጦር መሳሪያ በመሰብሰብ እያባከነ የሚገኘው የጠቅላይ ሚኒስትር አብይ አህመድ አገዛዝ የተለያዩ መመሪያዎችና ህጎችን በማውጣት ህዝቡን በግብር በተለያዩ ወጪዎች እየዘረፈ ሲሆን ይህንኑ ተከትሎ ሰሞኑን አዲስ ሰሌዳ ዋጋ ይፋ ያደረገ ሲሆን ከ56 ሺህ በላይ የሚፈጀው የአዲሱ ሰሌዳ ዋጋን ተከትሎ የተሽከርካሪ ባለንብረቶች አንድ ጎማ ለመቀየር ዕቁብ እየገባ ያለና ነዳጅ ለመሙላት ተቸግሮ እያለቀሰ ላለው አሽከርካሪ ለሰሌዳ ይህን ያህል ዋጋ ማስቀመጥ ፍትሐዊነት የራቀው ነው በማለት ተቃውሟቸውን አሰምተዋል። ጫና ውስጥ ያለውን የኢትዮጵያ ኑሮ ይበልጥ ያከብደዋል ያለው የተሽከርካሪዎች ባለንብረቶች በአዲስ አበባ ከተማ ትናንት ተግባራዊ መሆን የጀምረው አዲሱ የተሽከርካሪ ሰሌዳ ታርጋ የዋጋ ተመን በተሽከርካሪ ባለንብረቶች ላይ ከፍተኛ ቅሬታን መፍጠሩን ተገልጿል። አዲሱ ታርጋ በአሁኑ ወቅት ሰሌዳ በመጠባበቅ ላይ ባሉ አዳዲስ ተሽከርካሪዎች ላይ ተግባራዊ የሚደረግ ሲሆን በሂደት ግን ሁሉም ተሽከርካሪዎች ወደ አዲሱ ሰሌዳ እንዲቀይሩ የሚያስገድድ ሲሆን የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረቶች በሰጡት ቃል ለስራ በብድር ለገዛውት መኪና 56 ሺህ ብር ለሰሌዳ ትከፍላለ መባል በጣም ይከብዳል። ለጎማ ዕቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋም ዕቁብ እየገባን ልንቀይር ነው በማለት በምሬት መናገራቸው ተጠቅሷል። የግል ተሽከርካሪ ባለንብረት በበኩላቸው የዓለም አቀፍ ዋጋዎች ምሳሌ እንኳን ለማድረግ ዋጋው ከ$10 እስከ $70 የዋጋ መጠን ያለው መሆኑን በማንሳት በኢትዮጵያ ለሰሌዳ ዋጋው መወደድ ምክንያት ሆኖ እየቀረበ ያለው የሰሌዳው ቴክኖሎጂ ከሆነም አቅማችን ያላገናዘበ ቴክኖሎጂ የኛ መሆን አይገባውም በማለት ቅሬታቸውን ገልጸዋል። ድህነታችንን ለማሳበብ ሳይሆን እንደ ህዝብ ኪሳችን ባዶ ነው ነዳጅ ለመሙላት እያለቀሰና እየለመነ ያለን አሽከርካሪ እንደዚህ አይነት ጫና መቀመጡ የታሰበበት ነው ብዬ አላስብም በማለት ተቃውሟቸውን ገልጸዋል። የንግድ መገልገያ ተሽከርካሪ እንዳላቸው የተናገሩ ሌላ ባለንብረት በሰማነው ነገር ተገቢ ያልሆነና ህዝብ ያለበትን ሁኔታ የማያማክል በጭራሽ የተደረገው ነገር መቼም በዚህ መልኩ ይሆናል ተብሎ የማይታሰብ ነው በማለት ለአንድ ሰሌዳ ከ$350 በላይ ወጪ የሚጠየቅበት አዲሱ አሰራር በተለያዩ አቅጣጫዎች ተቃውሞ እያስከተለ ይገኛል። የመኪና ታርጋ ወይም ሰሌዳ 56 ሺህ ብር ነው ማለት የመኪና ዕቃ ውድ በሆነበት ሰዓት፣ ኑሮ በተወደደበት ሰዓት ታርጋው ከወርቅ ጥፍጥፍ ቢሰራ እንኳን ለእኛ ያዋጣንም በግዳጅ ካላደረጋጁት ከተባለ ግን ምንም ማድረግ አንችልም በማለት ቅሬታቸውን የገለጹ ሌላ አስተያየት ሰጪ ይፋ የተደረገው የአዲሱ የሰሌዳ ዋጋ ስሌት እንደ ሀገሪቱ ዜጋ አቅም ልክ ቃኝቷል የሚባል አይደለም። ሀገሪቷ ውስጥ ለሚወጡ አሰራሮች ተደርገዋል የሚባሉ ጥናቶች የሚከተሏቸው መስፈርቶች ከዜጎች ኑሮ ጋር የሚቃረን ነው በማለት አስተያየታቸውን አስፍረዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ለብልጭልጭ ፕሮጀክቶችና ለጦርነት ለወታደር ስልጠና ከፍተኛ የሀገሪቱን ሀብት እያባከነ ከቱርክ፣ አረብ ኤሚሬትና ቻይናና ኡዝቤኪስታን የጦር መሳሪያ እየሰበሰበ ባለበት በዚህ ወቅት ህዝቡን በተለያዩ ወጪዎች ሽፋን በመዝረፍ አገዛዙ ስልጣኑን ለማስቀጠል የሚያደርገውን ጦርነት በተዘዋዋሪ ህዝቡ እንዲሸከም ማድረጉ በቅሬታ ሲነሳ የቆየ ሲሆን ይኸው ቅሬታ በተለይም በመጪው ዓመት ተጠናክሮ እንደሚቀጥልና አገዛዙ አላግባብ ለዚሁ ጦር መሳሪያ ግዢ የውጭ ምንዛሪ ለማግኘት
ዓለም አቀፉ የገንዘብ ድርጅት IMF ጋር ያደረጋቸው ስምምነቶች ተከትሎ በህዝቡ ላይ ተጨማሪ የግብር ጫና እንዲደረግ ስምምነት ላይ የደረሰ ሲሆን ይህንኑ ተከትሎ በርካታ ጫናዎች ሊቀጥሉ እንደሚችሉ ህዝቡ አውቆ ተባብሮ እስካልታገለ ድረስ የተናጠል ለቅሶ መፍትሄ እንደማያመጣ ዛሬም በቅሬታ የተነሳ ይገኛል። አንዳንዶች በማህበራዊ ገጻቸው ጭምር ህዝቡ ቢሉት በዝምታ የጫኑበትን ሁሉ እየተቀበለ አሁንስ መድረሻ አሳጡን፣ ከዚህ በኋላ የት ልንደርስ ነው? 56,000 ብር በላይ አውጥቶ ሰሌዳ የቀየረ በተዘዋዋሪ የዋጋ ጭማሪው በትራንስፖርት አገልግሎት በሸቀጦች ላይ በግልጽ ይጨምራል። ጭማሪው ተያያዥነት አለው። አሽከርካሪዎችና ባለንብረቶች በጋራ ለመብታቸው ካልታገሉ የሚወጡ ህገወጥ መመሪያዎችን ሁሉ አሜን ብሎ የትም መድረስ አይቻልም የሚሉ ጥሪዎችም ተከትለው መቅረብ ጀምረዋል። በቅርቡ በኬንያ የዓለም የነዳጅ ዋጋ ጭማሪን መሰረት አድርጎ የፕሬዚዳንት ዊልያም ሩቶ አስተዳደር የተወሰኑ 10 በመቶ የነዳጅ ጭማሪ ማድረጉን ተከትሎ አሽከርካሪዎችና ባለንብረቶች በጋራ የስራ ማቆም አድማ በማድረግ በፈጠሩት የጥቂት ቀን ጫና ጭማሪው ላይ ማስተካከያ የተደረገ ሲሆን ሙሉ ለሙሉ እንዲነሳላቸው ከመንግስት ጋር ድርድር እስከ ማድረግ መድረሳቸው አይዘነጋም። ኢትዮጵያዊቷ የኦሎምፒክና የዓለም አቀፍም ሻምፒዮን አትሌትም ጉዳፍም ጸጋይም የተከለከለ ንጥረ ነገር ተጠቅማለች በማለትም የአትሌቲክስ ተቋም እገዳ ጣለባት። አትሌቷ ግን በሕክምና የተፈቀደ መድኃኒት ነው ስትል ተከራክራለች። የአትሌቲክስም ተቋሙም AIU ዛሬ ባወጣው መግለጫም የ29 ዓመቷም የቶኪዮ ኦሎምፒክ የብር ሜዳሊያ አጥላቂዋም የሁለት ጊዜ የዓለም ሻምፒዮናም አትሌት ጉዳፍም የተከለከለ መድኃኒት ባለፈው ታህሳስ ወር ጠቀሟን ወይም ፖዚቲቭ መሆኗን የሚያሳይ ማረጋገጫ በመገኘቱም አትሌቷም ጉዳፍ ጸጋይም ከዚህ ከሰኔ ወር አንስቶ እስከ መጪው መስከረም ወይም በፈረንጆች ሴፕቴምበር 30 2026 ለቀጣዩ 4 ወራት ከማንኛውም ስፖርታዊ ውድድር ታግዳለችም ብሏል። በመካከለኛና በረጅም ርቀት ውድድሮችም ስማቸው ከሚጠሩት ኢትዮጵያን ጠንካራ እንስት አትሌቶች መካከል አንዱ የሆነችው አትሌት ጉዳፍም የወሰደችው መድኃኒት ከደረሰባት የሰውነት ጉዳት ጋር በተያያዘ በሐኪም የታዘዘላት መድኃኒት መሆኑን በመግለጽም ተከራክራለች። የዓለም አቀፉ የአትሌቶችም ተቋም በመግለጫው እንደገለጸው አትሌት ጉዳፍም ካለፈው ዓመት ታህሳስ ወይም ዲሴምበር 5 ጀምሮ ያገኘችውን ውጤቶች በሙሉ መሰረዛቸውን ገልጿል። አትሌት ጉዳፍ በቶኪዮ የኦሎምፒክ ውድድር በሴቶች የ5000 ሜትር ውድድር የብሮንዝ ሜዳል፣ በአሜሪካው ኢጂን ሻምፒዮና፣ በሃንጋሪ ቡዳፔስት የዓለም ሻምፒዮና፣ በቤት ውስጥ የዓለም ሻምፒዮና እንዲሁም ለሁለት ጊዜያት ድል የተቀዳጀችም ጠንካራ አትሌት መሆኗም አይዘነጋም። አትሌት ጉዳፍ የተጠቀመችው ሌትሮዜል የተባለው መድኃኒት ከጡት ህመም ጋር በተያያዘ በሕክምና ባለሙያዎችም የሚታዘዝ ሲሆን ሴት እህቶችም የመውለድ እንቅስቃሴን የሚቆጣጠረው ኤስትሮኖጂን የተባለው እጢን አቋም የማዳከም ባህሪ እንዳለው ሳይንሳዊ ጥናቶች ይገልጻሉ። እንደ አትሌቲክስ ዊክሊ ዘገባም የበርካታም ሴት አትሌቶች የጽናት ተምሳሌት የሆነችው አትሌት ጉዳፍም ጸጋዬ በዚህ ዓመት የሚካሄዱ የትራክ ውድድሮች ላይ ተሳታፊም አትሆንም ተብሏል። የአገዛዙ ጉዳይ አስፈጻሚ የሆነው ሀገራዊ ምክክር ኮሚሽን የተባለው ዋናውን ጉባኤ ሐምሌ 8 ቀን አደርጋለሁ ማለቱ ዛሬም ወቀሳ አስከትሎበታል። በአገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች ዛሬም እስር ቤቱን ባጣበቡበት ሁኔታ የአገሪቱን የፖለቲካ ችግር ለመፍታት ሀገራዊ ምክክር ማድረግ አይቻልም በማለት በአገዛዙ ቁጥጥር ስር የተቋቋመው ሀገራዊ ምክክር ኮሚሽን ተደጋጋሚ ቅሬታዎች ሲቀርቡለት የነበረ ቢሆንም ትግራይ ሙሉ ለሙሉ በሀገራዊ ምክክር አለመሳተፉ ባለፉት 3 ዓመታት አገራዊ ምክክር ኮሚሽን ከተባለው ከተቋቋመ ጀምሮ የአማራ ህዝብ ጦርነት ላይ መሆን በኦሮሚያ ክልልም ዛሬም ጦርነት አለመቆሙን ተከትሎ ቅድሚያ ጦርነት እንዲቆም ነፃና ገለልተኛ የሆነ አገራዊ ምክክር ኮሚሽን እንዲቋቋም የቀረቡ ጥያቄዎችን ሲገፋ የቆየው አገዛዝ ጉዳይ አስፈጻሚ ተቋም ዋናውን አገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 አካሄዳለሁ ማለት ዛሬ በአዲስ አበባ ሸራተን አዲስ ማምሻውን በሰጠው መግለጫ አስታውቋል። የጠቅላይ ሚኒስትር አብይ አህመድ አገዛዝን ፍላጎት ለማስፈጸም እየተንቀሳቀሱ ነው፣ ታሪክ ይቅር የማይለው ወንጀል ሰርተዋል በሚል ወቀሳ የሚቀርብባቸው የይስሙላው ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ዋናው ሀገራዊ ጉባኤ ሐምሌ 8 ቀን 2018 ይካሄዳል በማለት ዛሬ በሸራተን በሰጡት መግለጫ ይሄ መጨረሻ ያሉት ዋና ጉባኤ በአዲስ አበባ ከተማ ከ3 ሳምንት ባልበለጠ ጊዜ ውስጥ ይካሄዳል ሲሉ አስታውቀዋል። በትግራይ ክልል በሚስተዋለው የፖለቲካ አለመረጋጋት መግባባት ባለመቻሉ የክልሉን አጀንዳ በአዲስ አበባ ከተማ ተቀብያለሁ ያለውና በአዲስ አበባ ውስጥ የተሰበሰቡት የትግራይ ተወላጆች ሳይቀር ዋናው የሀገራዊ ምክክር ጉባኤ ትግራይ ውስጥ ሊካሄድ ይገባል የሚል አስተያየት መስጠታቸውን ወደ ጎን በማድረግ በሌሎች ሁሉም ክልሎች በአካል በመንቀሳቀስ አጀንዳ ተቀብያለሁ በማለት ለስርዓቱ ያለውን ታማኝነት ገልጿል። ኮሚሽኑ የቀረቡ አጀንዳዎችን ለባለድርሻ አካላት በማቅረብ ሀሳብ እየተቀበልኩ ይገኛሉ ያለ ቢሆንም የኮሚሽኑ ተልዕኮ
ተልዕኮ ጦርነትም ሆነ የፖለቲካውን ችግር ተከትሎ በአገዛዙ ሳቢያ የታሰሩ የህሊናና የፖለቲካ እስረኞችን ጉዳይ ጊዜ መግዣ ሲያደርጋቸው የነበሩ እነዚህን አጀንዳዎች ወደ ጎን በመግፋት ጠቅላይ ሚኒስትሩ በሰሩት ቤተ መንግስት የስሙላውን ምርጫ ተከትሎ አገራዊ ምክክር ኮሚሽን አቀረበ ያሉትን አጀንዳ በመያዝ ፕሬዚዳንታዊ ስርዓት እንዲቋቋም የተወሰኑ የህገ መንግስት አንቀጾች እንዲሻሻሉ በማለት አዲስ አበባ፣ ድሬዳዋና ሞያሌን ወደ ኦሮሚያ እናካትታለን ከሚለው አጀንዳ ጨምሮ የአገራዊ ምክክር ኮሚሽኑ ዋና አጀንዳ የተባሉ ጉዳዮችን በመያዝ በቀጣዩ ዓመት አገዛዙ ብቻውን ሮጦ አሸነፍኩ በሚልበት ምርጫ የሚያቋቁመውን ምክር ቤት መሰረት ማድረግ የዚህን አገራዊ ምክክር ኮሚሽን በህዝብ ውይይት ተደረገባቸው የተባሉ የአገዛዙን አጀንዳዎች ለማስፈጸም እንደሚንቀሳቀስ ከወዲሁ በቅሬታ የተነሳ ይገኛል። በውጭ ሀገር ጭምር ከዲያስፖራ አጀንዳ ሰበስባለሁ ብሎ የተንቀሳቀሰው የአገዛዙ ጉዳይ አስፈጻሚ የይስሙላው አገራዊ ምክክር ኮሚሽን በየደረሰበት ተቃውሞ ሲቀርብበት የነበረ ሲሆን አስቀድሞ ጦርነት እንዲቆም፣ ገለልተኛ እንዲሆኑ፣ የአገሪቱን የፖለቲካ ችግር የማይፈታ የአንድ ወገን ጉዳይ አስፈጻሚ በመሆን የሚደረግ የይስሙላ አገራዊ ምክክር የአገሪቱ ችግር ፈቺ ሳይሆን የአገሪቱ ችግር አካል በመሆኑ ከድርጊታቸው እንዲቆጠቡ ተደጋጋሚ ጥሪ ሲቀርብላቸው ቆይተዋል። ጠቅላይ ሚኒስትር አብይ አህመድ በችኮላ ያቋቋሙት አገራዊ ምክክር ኮሚሽን ገዢው ብልጽግና ፓርቲ በበላይነት በተቆጣጠረው ፓርላማ የተሾሙት ኮሚሽነሮች ብዙዎቹ ለጠቅላይ ሚኒስትሩ ታማኝ መሆናቸው ተደጋግሞ ሲጠቀስ የቆየ ሲሆን ከነዚህ መካከል የሰው ጥናት በመዝረፍ የራሳቸው አድርገው ያቀረቡት ጠቅላይ ሚኒስትሩ ጥያቄ የተነሳበት የዶክትሬት ዲግሪያቸውን ሲያገኙ ከፍተኛውን እገዛ አድርገዋል የተባሉት የአዲስ አበባ ዩኒቨርሲቲ መምህር የነበሩት ዶክተር ዮናስ አዳየክ ከኮሚሽነሮቹ መካከል አንዱ ሲሆኑ ፕሮፌሰር መስፍን አርያም በማምሻ ዕድሜያቸው ታሪክና ሕዝብ ይቅር የማይለውን የአገዛዙን ወንጀል ለመፈጸም ተባባሪ መሆናቸው በወቀሳ እየተነሳ ይገኛል። ህወሓት በ1983 ኢህአዴግ ባለው መዋቅር አማካኝነት ያደረገው የሽግግር መንግስት ጉባኤ የኦሮሞ ብልጽግና ፓርቲ በተረኝነት በዚህ አገራዊ ምክክር ኮሚሽን ስም ሐምሌ 8 ቀን 2018 የሚያካሂደው ተመሳሳይ ዓላማ ያለውና የአንድ ወገን የፖለቲካ ጉዳይ ማስፈጸሚያ መሆኑ በተደጋጋሚ ሲጠቀስ ቆይተዋል። የአማራ ህዝብ በዚህ የስሙላ ኮሚሽን ሊወከል እንደማይችልና በኮሚሽኑ የትኛውም አማራ እንዳይሳተፍ ባለፉት 3 ዓመታት በላይ በስር ላይ ከሚገኙት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል መምህርትና ጋዜጠኛ መስከረም አበራ በጥናት አስደግፋ በኮሚሽኑ መቋቋም ማግስት ተቃውሞ ማቅረቡ አይዘነጋም። የፌዴራል መንግስት ለቀጣዩ ዓመት ለክልሎች ከሚሰጠው በጀት ድጎማ ከፍተኛውን ኦሮሚያ ክልል ዘንድሮም አግኝቷል። በተረኝነት ስሜት እየተካሄደ ያለውን የበጀት ድልድል ተከትሎ በህዝብ ብዛት የሚበልጠው የደቡብ ኢትዮጵያ ክልል በበጀት ድልድል ማነሱ በሰነድ የተደገፈ ኢፍትሐዊነት ማሳያ ነው ተብለዋል። የፌዴራል መንግስት ለ2019 በጀት ዓመት ለክልሎች ያዘጋጀው የጥሬ ገንዘብ ድጋፍ መጠን ይፋ መደረጉን ተከትሎ በደቡብ ኢትዮጵያ ክልል የታየ የበጀት ድልድል ማነስ በሰነድ ማስረጃዎች የታገዘ ሰፊ ቅሬታና ክርክር እየቀሰቀሰ መሆኑ ተገልጿል። በእስር ላይ የሚገኙትና ያለመከሰስ መብታቸው ሳይነሳ የታሰሩት የምክር ቤት አባል አቶ ዮሐንስ ባለው ከዚህ ቀደም ህወሓት ይከተል የነበረው የበጀት ቀመር የአማራ ህዝብን ሆን ብሎ የማደህየት እርምጃ የነበረና ያንን የበጀት ቀመር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡም በኋላ ማስቀጠላቸው ጥያቄ ማስነሳቱን በቅሬታ አንስተው ምክር ቤቱ እንዲያሻሽል የጠየቁ ቢሆንም ዛሬም በአማራና ኦሮሚያ ክልል በጀት መካከል ከ67 ቢሊዮን ብር በላይ ልዩነት ያለ ሲሆን 179 ቢሊዮን ብር በላይ የፌዴራል ድጎማ በጀት የሚያገኘው ኦሮሚያ ክልል፣ ደቡብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልል፣ ሲዳማ፣ ደቡብ ምዕራብ ኢትዮጵያ ተደምሮ ከሚያገኙትም በላይ ሲሆን ይህ የበጀት ድልድል በደቡብ ሰፊ ቅሬታ እያስነሳ መሆኑ ታውቋል። የበጀት ድልድሉን የሚያሳየው መረጃ መሰረት አድርጎ በህዝብ ተወካዮች ምክር ቤት ውስጥ ካለው የወንበር ቁጥር አኳያ የህዝብ ውክልና አንጻር ተመጣጣኝ ያሉና ፍትሐዊነት የጎደለው የበጀት ድልድል ነው የሚሉ ቅሬታዎች እያደጉ የመጡ ሲሆን በሀገሪቱ የፌዴራል በጀት ድልድል ቀመር በዋናነት በህዝብ ቁጥር ላይ ተመስርቶ የሚሰላ መሆኑን በማስታወስ ይህ መርህ በኦሮሚያ ክልል 178 ወንበሮች አንደኛ በጀት፣ በአማራ ክልል 138 ወንበሮች ሁለተኛ በጀት ላይ ሰፍረዋል በማለት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት በአማራና በኦሮሚያ ክልል መካከል የነበረው በጀት በህወሓት ችሮታና ቀመር መሰረት አነስተኛ ቢሆንም ተቀራራቢ እንደነበር የሚያስታውሱ ወገኖች ባለፉት ዓመታት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ በተረኝነት የህወሓትን ሚና ወደ ኦሮሚያ ክልል በማዞር በጀቱ በተመሳሳይ ኢፍትሐዊ ቀመር እየቀጠለ መምጣቱ በቅሬታ መነሳቱ አይዘነጋም። በህዝብ ተወካዮች ምክር ቤት ወንበር ብዛት ቁጥር ከአማራና ኦሮሚያ ቀጥሎ በአገሪቱ በሶስተኛ ደረጃ ላይ የሚገኙ የደቡብ ኢትዮጵያ ክልል በበጀት ድልድሉ ላይ ግንባር ቀደም ተጎጂ መሆኑን ጉዳዩን የሚከታተሉ ወገኖች የጠቀሱ ሲሆን ይፋ በሆነው የበጀት ድጎማ ድልድል መሰረት የደቡብ ኢትዮጵያ ክልል በምክር ቤቱ 49 ወንበሮች ሲኖሩት የሶማሌ ክልል ደግሞ 23 ወንበሮች ያሉት፣ በደቡብ ኢትዮጵያ በህዝብ ውክልና ቁጥር በ26 ወንበሮች እጅግ ሰፊ ብልጫ አለው። ይሁን እንጂ የበጀት ድልድሉ መሰረት የሶማሌ ክልል ከ51
ቢሊዮን ብር በላይ ሲመደብለት ከግማሽ በላይ የህዝብ ውክልና ወንበር ብልጫ ያለው የደቡብ ኢትዮጵያ ክልል 36 ቢሊዮን ብር በላይ ብቻ መመደቡ ጥያቄ እንዳላቸው ተገልጿል። የ15 ቢሊዮን ብር በላይ ሰፊ ልዩነት የበጀት ድልድል ቀመሩ በደቡብ ኢትዮጵያ ክልል ላይ በተገቢው መንገድ አለመተግበሩና የታየውን መዋቅራዊ የበጀት ኢፍትሐዊነት ቁልጭ አድርጎ የሚያሳይ ማረጋገጫ ነው የሚል ቅሬታ ቀርበዋል። የደቡብ ኢትዮጵያ ክልል በርካታ የስራ አጥ ቁጥር፣ ያልተጠናቀቁ የተጓተቱ ፕሮጀክቶች እንዲሁም ከፍተኛ የድህነት ጫና ያለበት መሆኑ እየታወቀ እንዲህ አይነቱ የበጀት መገለል መፈጠሩ የአካባቢውን ምሁራን ታዛቢዎችን ማስቆጣቱን ደብሊውቲ ሚዲያ ባሰባሰበው መረጃ ዘግበዋል። ይህ ኢፍትሐዊነት ግን የደቡብ ኢትዮጵያ ክልል የፊት አመራሮች የክልሉን ልማትና የህዝብ ጥቅም ለማስከበር በፌዴራል ደረጃ ጠንካራ ክርክርና ሙግት ማድረግ አለመቻላቸው በቅሬታ ጭምር መነሳቱ ተገልጿል። አቶ ዮሐንስ ቧያለው ለእስር ከመዳረጋቸው በፊት በአማራ ህዝብ ላይ ከሚደረገው መዋቅራዊ ጥቃት አንዱ የበጀት ድልድሉ መሆኑን በማንሳት በጀቱ ፍትሐዊ እንዲሆን በጊዜው በምክር ቤቱ ያቀረቡትን ጥያቄ ተከትሎ የፌዴሬሽን ምክር ቤት የበጀት ጉዳይ ድልድል መሪ የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ ከምክር ቤቱ አፈ ጉባኤ አገኘው ተሻገር ጋር የበጀት ድልድል ጉዳይ በጥናት ተመስርቶ ችግሩ ይፈታል በማለት ከ3 ዓመት በፊት የአቶ ዮሐንስ ቧያለውን ቅሬታ መሰረት በማድረግ በተዘዋዋሪ ምላሽ ለመስጠት የሞከሩ ቢሆንም በጀቱ ግን ዛሬም ያንበሳውን ድርሻ ለኦሮሚያ ክልል በማድረግ ሌላው ተገቢ ውክልናና ድጋፍ አለማግኘቱ ቅሬታ እያስነሳ ይገኛል። የስዊዘርላንድ መንግስት በኢትዮጵያውያን ላይ ጥሎት የነበረውን የመግቢያ ቪዛም እገዳ ማንሳቱን አስታወቀ። የኢትዮጵያ መንግስት በአውሮፓ በህገወጥ መንገድ የሚኖሩ ዜጎችን ወደ አገር ቤትም እንዲመለሱ አይፈቅድም ወይም አይተባበርም የሚል ክስም አኳያ ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 2024 ጀምሮ በዜጎችም የቪዛ ማነቆ የተጣለበትም ሲሆን ይህም በለዘብተኝነትም በተወሰነ ደረጃ መሻሻልን መመልከቱን ምክረ ሀሳብ ያቀረበው የአውሮፓ ህብረትም የኢትዮጵያ መንግስትም ተግባራቱን እየተሻሻለ መምጣቱን ተመልክተናልን ብሏል። ከዚህ ማሻሻያም አኳያ የስዊዘርላንድ መንግስትም ከዛሬ ጀምሮ ለኢትዮጵያውያን ቪዛ ጠያቂዎች የተወሰኑ ማሻሻያዎች ማድረጉ ከነዚህ መካከልም የድጋፍ ሰነዶች መጠየቅም መቆጠብ፣ የዲፕሎማቲክ ፓስፖርት ያላቸው ኢትዮጵያውያን የቪዛ እናም የአገልግሎት ክፍያም አለመጠየቅ፣ ወደ ስዊዝ ደጋግመው መግባት የሚችሉበትንና የቪዛ ጥያቄ ማመልከቻዎች በ15 ቀናት ውስጥ መሆን እንደሚቻልም ተገልጿል። አሜሪካንን ጨምሮ የተለያዩ የምዕራብ አውሮፓ ሀገራት ከሶስተኛው ዓለም ሀገራት ወደ ግዛታቸው የሚገቡ ሰነድ አልባም ስደተኞችን ወደ መጡበትን አገራትም እንዲመለሱ ለሚያቀርቡት ጥያቄ የመጡበት አገራት ተባባሪ ካልሆኑም ስደተኞቹ የመጡበትን አገራትም የቪዛ ክልከላን ጨምሮ የተለያዩ የዲፕሎማቲክ መቀጣጫ እርምጃዎችም እየወሰዱባቸው መሆኑ አንዳንድም ስደተኞችም ወደማያውቁት ወደ ሌላም ሶስተኛ አገር እንዲባረሩ መደረጋቸው የቅርብ ጊዜ ክስተት እየሆነ መምጣቱ ተመልክቷል። በኢትዮጵያ ነጻ ፕሬስ ታሪክ ከፍተኛ አስተዋጽኦ ካደረጉት አንዱ አንጋፋው ጋዜጠኛ ጎሹ ሞገስ ከዚህ ዓለም በሞት ተለየ። ከጦቢያ ጋዜጣና መጽሔት እስከ ልሳነ ሕዝብ ጋዜጣና መጽሔት በሙያው ያደረገው አስተዋጽኦ ጨምሮ ለፕሬስ ነጻነትና ለሕዝቡ ያደረገው አስተዋጽኦ ሊዘከር እንደሚገባ ተገልጿል። በኢትዮጵያ ነጻ ፕሬስ ግንባር ቀደም ፋና ወጊ በመሆን ከፍተኛ አስተዋጽኦ ካደረጉት አንዱ አንጋፋው ጋዜጠኛ በ90 ዓመቱ ባለፈው ሳምንት ግንቦት 28 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቶ በአዲስ አበባ ሳሊተ ምሕረት ቤተ ክርስቲያን ስርዓተ ቀብር መፈጸሙን ከተወዳጅ ሚዲያና ኮሚኒኬሽን ያገኘነው መረጃ ይገልጻል። ከ1984 ዓ.ም የፕሬስ አዋጅ ከወጣ ጀምሮ እስከ 1996 ዓ.ም የኢትዮጵያ መጽሔትና ጋዜጣ አዘጋጅ በመሆን ከ1996 ዓ.ም እስከ 1998 ዓ.ም የልሳነ ሕዝብ ጋዜጣና መጽሔት አዘጋጅ በመሆን ያገለገለው አንጋፋው ጋዜጠኛ ጎሹ ሞገስ ነጻ ፕሬስ በአገሪቱ ከተቋቋመበት 1984 ጀምሮ ከሙያ አጋሮቹ ጋር በመሆን ጦቢያ ጋዜጣን በመመስረት ጦቢያ ባገዛዙ ጫና ከህትመት ውጭ እስኪሆን ድረስ ከፍተኛ አስተዋጽኦ ማድረጉ ይታወሳል። አንጋፋው ጋዜጠኛ ጎሹ ሞገስ በጦቢያ መጽሔትና ጋዜጣ ላይ ከመንግስት የሚደርስበትን ጫና በመቋቋም ህትመቶቹ እስከተቋረጠበት እስከ 1998 ድረስ በመጽሔቷ ላይ የነበሩ አፍላፍ እንዲሁም ሙሻ ዙር የተሰኙ አምዶችን በማዘጋጀት ኦሪዮን በተሰኘ የብዕር ስሙ ጥልቅ ትንታኔዎችን በመጻፍ ከፍተኛ አስተዋጽኦ ማድረጉ ተጠቅሷል። አንጋፋው ጋዜጠኛ ጎሹ ሞገስ ለነጻነት፣ ለፍትህ እንዲሁም ለዲሞክራሲ መስፈን የታገሉና ዋጋ የከፈሉ ታላቅ ባለውለታ ነበሩ ያለው ተወዳጅ ሚዲያና ኮሚኒኬሽን ያዘጋጀው የጋዜጠኛው ግለ ታሪክ ከ5 ጊዜ በላይ በህወሓት አገዛዝ ዘመን መታሰሩን እውነት በመናገር የሚያምኑ ታላቅ የነጻ ፕሬስ ታጋይ እንደነበሩም ዘክሯል። አንጋፋው ጋዜጠኛ ጎሹ ሞገስን በቅርብ ከሚያጓቸው መካከል የህግ ባለሙያ አቶ ደርበው ተመስገንና የቀድሞ የጦቢያ ባልደረባ አንጋፋው ጋዜጠኛ ጎሹ ሞገስ አስታኮ በሰጠው
በሰጠው ምስክርነት ጎሹን ሳንሱር ክፍል ከነበረበት ከ1968 ጀምሮ አውቋለሁ። ስራውን ጥንቅቅ አድርጎ የሚሰራ ባለሙያ ነበር ሲል ጠቅሷል። ላለፉት 50 ዓመታት ጎሹ ሞገስን ሳውቀው የሰዎችን መበደል የሚቃወም አጥብቆ የሚታገል ወንድማችን ነበር። ልሳነ ህዝብ ጋዜጣ ዝግጅት ክፍል መኖሪያ ቤቱ ውስጥ ነበር። እናም ያኔም ቢሆን ለእስር ሲዳረግ ዋጋ ለመክፈል ዝግጁ ነበር በማለት የህግ ባለሙያና የቀድሞ ባልደረባ አቶ ደርበው ተመስገን አስተያየታቸውን ሰጥተዋል። ከ1980 እስከ 1983 በሀገር ውስጥ ንግድ ሚኒስቴር በንግድ መምሪያ የስራ ዘርፍ ኃላፊ መደብ የሰራው አንጋፋው ጋዜጠኛ ጎሹ ሞገስ ከአባቱ አቶ ሞገስ በለጠና ከእናቱ ወይዘሮ ፈጠነች ምረቴ በ1928 ዓ.ም በደብረ ማርቆስ ከተማ የተወለደ ሲሆን እድሜው ለትምህርት እንደደረሰ በንጉሥ ተክለ ሃይማኖት ትምህርት ቤት እስከ 12ኛ ክፍል መከታተሉን የሁለተኛ ደረጃ ትምህርቱን ከቀዳማዊ ኃይለሥላሴ እጅ የወርቅ ሽልማት ጭምር አግኝቶ በስፖርት በቲያትር ልዩ ፍቅር በማሳደር ቲያትር ጭምር ይጽፍ እንደነበር ግለ ታሪኩ ያስረዳል። በ1947 ዓ.ም በደብረ ብርሃን መምህራን ኮሌጅ በዲፕሎማ ለመመረቅ የበቃው አንጋፋው ጋዜጠኛ ጎሹ ሞገስ በሞዴል ትምህርት ቤት በአስተማሪነትና ርዕሰ መምህርነት ከማገልገሉን ባሻገር በ1953 ዓ.ም ወደ አዲስ አበባ መምጣት በአዲስ አበባ ዩኒቨርሲቲ በዲግሪ ፕሮግራም ለመመረቅ መብቃቱንም ግለ ታሪኩ ይገልጻል። አንጋፋው ጋዜጠኛ ጎሹ ሞገስ በዩኒቨርሲቲ ትምህርቱን በተከታተለበት ወቅት የዩኒቨርሲቲው ተማሪዎች ፕሬዚዳንት በመሆኑም የተመሰገነ አበርክቶ ማድረጉን ይኸው መረጃ ይገልጻል። በአቶ ክፍሌ ሙላት ይመራ የነበረው የኢትዮጵያ ነጻ ፕሬስ ጋዜጠኞች ማህበር አባል የነበረው አንጋፋው ጋዜጠኛ ጎሹ ሞገስ ከእናቶ ክፍሌ ጋር ልሳነ ህዝብ ጋዜጣና መጽሔትን ቤቱን ጭምር ቢሮ በማድረግ በማቋቋም ከፍተኛ አስተዋጽኦ ማድረጉን ግለ ታሪኩ ገልጿል። የህብር ሬዲዮ ዝግጅት ክፍል በአንጋፋው ጋዜጠኛ ጎሹ ሞገስ የተሰማንን ሀዘን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለሙያ አጋሮቹ መጽናናት እንመኛለን። ትናንት ምሽት በሜክሲኮ በተጀመረው የዓለም ዋንጫ የመክፈቻም ጨዋታም አስተናጋጇ ሜክሲኮ ደቡብ አፍሪካን በመግጠም ውድድሩን በድል አድራጊነት እየጀመረችም ሲሆን ጨዋታው በሜዳ ላይ ከነበረው ፉክክርም ባሻገር በማህበራዊ መገናኛ ብዙሃኖች ላይም ከፍተኛ ትኩረት የሳበ ክስተትም ሆኗል። የደቡብ አፍሪካ ብሔራዊ ቡድን መሸነፉን ተከትሎም በርካታ አፍሪካውያን በማህበራዊ መገናኛ ብዙሃን ደስታቸውን የገለጹ ሲሆን ይህም ስሜት የመነጨው በደቡብ አፍሪካ ውስጥ በሚኖሩ ኢትዮጵያኖችን ጨምሮ በርካታ አፍሪካውያን ስደተኞች ላይ በቅርቡ በተፈጠረው ከሀገራችን ውጡልን ጥሪና ተያያዥም ጸረ ስደተኞች እንቅስቃሴ ሳቢያ እንደሆነ መረጃዎችም ይገልጻል። በማህበራዊ መገናኛ ብዙሃን አስተያየት ሰጪዎች እንደገለጹት የደቡብ አፍሪካ ብሔራዊ ቡድን መሸነፍ በወቅቱ በሀገሪቱ እየታየ ካለው የመገፋፋት ስሜት ጋር በተያያዘም በሌሎችም አፍሪካውያን ዘንድ እንደ ምሬትም መግለጫም እየታየ ይገኛልም ተብሏል። በተያያዘ ዜና የዓለም እግር ኳስን እንዳይዳኙ ከአሜሪካው ሚያሚ ዓለም አቀፍ አውሮፕላን ጣቢያም በቅርቡ የተባረሩትም ሶማሊያው ዳኛ ኡመር አርታን የመጪው የ2026 የአውሮፓም ሱፐር ካፕን እንዲመሩም ተመረጡ። ሶማሊያዊ ዳኛ ኡመር አርታን በፓሪስ ሴን ጀርማን እና በአስቶን ቪላ መካከል በመጪው ነሐሴ 6 2018 ዓ.ም በሳልዝበርግ የሚካሄደውን የአውሮፓም ሱፐር ካፕ ጨዋታም እንዲመሩ የተሰየሙ ሲሆን ይህም ለ34 ዓመቱ ዳኛም ትልቅ ስኬትም ሲሆን ውሳኔው የተሰማውም ወደ አሜሪካም እንዳይገቡም ተከልክለው ከፊፋ የዓለም ዋንጫ የዳኞች ዝርዝር ውስጥ ስማቸው በተሰረዘም በማግስቱ መሆኑ አስገራሚ ጉዳይ ተብሏል። የአውሮፓ እግር ኳስ ማህበር ምርጫውን ይፋ ያደረገው ከአፍሪካ እግር ኳስ ፌዴሬሽን ካፍ ጋር በጋራ በዘረጉት አዲስ የትብብር ማዕቀፍም ስር ሲሆን ይህም በሁለቱ ተቋማት መካከል ያለውን አብሮነትም አካታችነትና የልምድ ልውውጥም እድሎችን ለማጠናከር ያለመ መሆኑም ተገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።